ቃላቶች እጅግ በጣም ጠንካራ ናቸው። በተለይ ከዚህ አስቀድመን ስንማር እንደነበር ነው በጣም ጠንካራ የሚባለው ክፍል የዕብራውያን መልእክት ነው ብለናል። ምክንያቱም በጣም ተምረናል፣ አውቀናል፣ በቅተናል ለሚሉ እስራኤላውያኖች የተላከ መልእክት ስለሆነ ብለን ጀምረናል። ከቁጥር 1 ጀምሮ እስከ 4 ድረስ ያለውን እናንብብ። ቅዱስ ጳውሎስ በዚህ በዕብራውያን መልእክቱ በምዕራፍ 2 ከቁጥር 1 ጀምሮ ከቁጥር 1 ጀምሮ እስከ 4 ድረስ ባለው ላይ እንደዚህ ይላል። ስለዚህ ከሰማነው ነገር ምናልባትም እንዳንወሰድ ለእርሱ አብልጠን ልንጠነቀቅ ያስፈልገናል። በመላእክት የተነገረው ቃል ጽኑ ከሆነ መተላለፍና አለመታዘዝም ሁሉ የጽድቅን ብድራት ከተቀበለ እኛስ እንዲህ ያለውን ታላቅ መዳን ቸል ብለን እንዴት እናመልጣለን? ይህ በጌታ በመጀመሪያ የተነገረ ነበርና የሰሙትም ለእኛ ያጸኑት። እግዚአብሔር እንደ ራሱ ፍቃድ በምልክትና በድንቅ ነገር በልዩ ልዩ ተአምራትም መንፈስ ቅዱስንም በማከፋፈል አብሮ መሰከረለት በማለት ያስቀምጣል። እንግዲህ ከሰማነው ነገር ምናልባት እንዳንወሰድ ሲል ዕብራውያን ወደ ክርስትና ሃይማኖት ከገቡ በኋላ ንጽሐ ሐሳውያኖች መሀላቸው ገብተው ወደ ቀደመ ነገር እንዲመለሱ፣ ወደ ቀደመ ስራቸው እንዲመለሱ፣ ይሄ በአዲስ ኪዳን የመጡትን ለውጥ ትተው ወደ ኦሪት ወደዚች ሌሊት ወደምትባለው የኦሪት ስርዓት እንዲመለሱ ይሰብኳቸው ስለነበረ ያልተገዘረ ሰው አይድንም ብለው ወደ ግርዛት እንዲመለሱ ያደርጓቸው ስለነበረ፣ ስለዚህ ከሰማነው ነገር ምናልባት እንዳንወሰድ ሲል ከምትሰሙት ነገር የተነሳ ወደ ኋላ እንዳትመለሱ በማለት ያስጠነቅቃል ማለት ነው። ስለዚህ ሐዋርያው በዚህ ንግግሩ 2 ነገሮችን ይናገራል። የመጀመሪያው ቸልተኛ ሆኖ እንዳይሄዱ፣ ሁለተኛው ደግሞ ሳያውቁ ወይም ደግሞ ሳይማሩ ወይም ደግሞ ሳይጸኑ ተሸውደው ወደ ቀደመ ነገር እንዳይመለሱ ይናገራል ማለት ነው። በመላእክት የተነገረው ቃል ጽኑ ከሆነ ይላል። ዕብራውያን ምሁራን ኦሪት ስለሆኑ ወይም ደግሞ የኦሪት ምሁራን ስለሆኑ እውቀት ስላላቸው የተጠቀሰ ከወንጌል ጋር እያነጻጸረ ይጽፍላቸዋል። በመላእክት የተነገረው ቃል የተባለው ኦሪት ነው። ኦሪት ለሙሴ በመሰጣቷ በሙሴ አንደበት መነገሯ ግልጽ ስለሆነ ሙሴ ሕገ ኦሪትን ሲቀበል ለሕዝቡ ሲያስተላልፍ መላእክት እየረዱት ነበረና በመላእክት የተነገረው ቃል ጽኑ ከሆነ በማለት ይነግራቸዋል። ስለዚህ ይህንን ቃል ሲቀበል ከመላእክት እየተቀበለ እግዚአብሔር አምላክ የነገረውን በመላእክት እየታገዘ ጽፎታልና በማለት ቅዱስ ጳውሎስ ይህንን ወደ ኋላ ይመልሳቸውና ሙሴ እንኳን ይህን ከተቀበለ በማለት ያነጻጽራል አዲስ ኪዳንን ከኦሪት ጋር። መተላለፍና አለመታዘዝ ሁሉ የጽድቅን ብድራት ከተቀበልን ሕገ ኦሪትን የተላለፈ ለሕገ ኦሪት አልተገዛም አልታዘዘም በማለት ይፈረድበታል። የጽድቅ ብድራት ከተቀበለ ማለት ደግሞ በጽድቅ ፋንታ ኩነኔን ይቀበላል። ስለዚህ ኦሪትን አጠንክሮ የሚይዝ ሰው ወይም ደግሞ ኦሪትን ያፈረሰ ከኦሪት እንደሚወጣ እንደሚፈረድበት ሁሉ እኛስ እንዲህ ያለውን ታላቅ መዳን ቸል ብለን እንዴት እናመልጣለን ብሎ ይጠይቃቸው። ጥያቄ እንዴት እናመልጣለን? ታላቅ መዳን የሚለው በክርስትና ሃይማኖት በአዲስ ኪዳን የመጣውን የክርስቶስ የማዳን ስራ ትተን እንዴት ነው ወደኋላ የምንመለሰው? ኦሪት እንኳን ሌሊት ተብላ ወይም ደግሞ ለዚህ ለአዲስ ኪዳን ጥላ ተብላ ያን ያህል አጥብቀን ከጠበቅናት እንዴት ሰው በአዲስ ኪዳን የተሰጠውን የመዳንን ስራ ትቶ እንዴት ወደኋላ ይመለሳል ብሎ እኛስ እንዲህ ያለውን ታላቅ መዳን ቸል ብለን እንዴት እናመልጣለን ብሎ ይጠይቃቸዋል። ሕገ ወንጌሉን በቸለተኝነት የሚመለከቱ ዕብራውያን ሁሉ ሳለ ቅዱስ ጳውሎስ ራሱ ከዕብራውያን ጋር በመቁጠር ቸል ብለን ብሎ ይናገራል። ምክንያቱ ራሱን ቆጥሮ ራሱን ደምሮ ራሱ እስራኤላዊ ስለሆነ ይደምርና ቸል ብለን እንዴት እንወጣለን ብሎ ራሱን በራሱ ይጠይቃል። እነሱንም ይጠይቃቸዋል። እንዴት ታመልጣላችሁ ብሎ ቢናገር እልህ ውስጥ ሊገቡ ስለሚችሉ ራሱን እንዴት አድርጎ ነው የሚመለከተው? እሱ ማን ስለሆነ ነው እኛን የሚወቅሰን ብለው ትዕቢት ስላለባቸው። በነገራችን ላይ እስራኤላኖች እጅግ ከባድ የሆነ ትዕቢትና ንቀት አለባቸው። እንዴት ያስተምሩናል? እንዴት አድርጎ ሊነግረን ቻለ? በሚል እንደዚህ አይነት ጥያቄ ላይ ስለሚያነሱ ቅዱስ ጳውሎስ ራሱን ምን ይላል? ያካትታል። ሲያነቡት በተለይ ከጻፋቸው ጽሁፎች ውስጥ በጠቅላላ ቅዱስ ጳውሎስ የተጠነቀቀው ጽሁፍ ይህን ጥንቃቄ የተሞላበት ይሄ ነው። ምክንያቱም ሌላ ሮም ላይ እንዳሉት ግሪክ ላይ እንደነበሩት ሌላ ቦታ እንዳሉት አይነት ክርስቲያኖች ስላልሆኑ ትዕቢትና ንቀት እኛ ከሁሉ በላይ ነን የሚል ሞልቷቸው ስለነበረ ስለዚህ ቸል ብለን ብሎ ራሱን ይከትና ይወቅሳቸዋል ማለት ነው። እንዴት እናመልጣለን በማለቱ ግን እንዲጸጸቱና ወደ ወንጌል እንዲመለሱ ስለሚያደርጋቸው
እንዴት እናመልጣለን ብሎ ራሱን ስህተተኛ አድርጎ ያስቀምጥላቸዋል ማለት ነው። ከዛ ወዲያ ይህ በጌታ በመጀመሪያ የተነገረ ነበርና ብሎ ደግሞ ይነግራቸው። የወንጌሉ ቃል በመጀመሪያ ያስተማረው ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ይህ ቃል ከእሱን የሰማነው ጌታችን ያስተማረው ከሆነ ታላቅ መሆኑን ከኦሪት ይልቅ ሕገ ሕይወት መሆኑን መጠራጠር አይጠበቅብንም በማለት ክርስቶስ መጀመሪያ ይህን ቃል ከአንደበቱ ያወጣው ራሱ ክርስቶስ ስለሆነ እንዴት አድርጋችሁ ነው አዲስ ኪዳንን እነ ሙሴ ከተቀበሉት ጋር የምታወዳድሩት? የአዲስ ኪዳን ስጦታ ሕይወት ነው። ያኛው ግን አሁን ለምናገኘው ሕይወት ጥላ ነው፣ መሸጋገሪያ ነው። አዲስ ኪዳን ግን ሕይወት ሆኖናል። ስለዚህ ለምንድነው አዲስ ኪዳን የማትይዙት ብሎ ይወቅሳቸዋል ማለት ነው። ራሱን እየወቀሰ ይህንንም ሕግ የተቀበለው የአዲስ ኪዳንን ከራሱ ከክርስቶስ ነው፣ ከአባታችን ነው፣ ካመንነው ነው፣ ከጌታ ነው በማለት ይናገራሉ። ለምን ሲባል ዕብራውያኖች ክርስቶስን በሰውነቱ ስላዩት ከሙሴ አሳንሰው ያዩታል። ሙሴ ብዙ ሕግን ስለሰራላቸው፣ ስለዚህ ብዙ ሕግጋቶችን ስለጻፈ፣ ከግብፅ ባርነት ነፃ ስላስወጣቸው ምናምን ሙሴን ከፍ አድርገው ያዩታል። ጌታችን ኢየሱስ ክርስቶስ ስለተቀበለው መከራ፣ ሰው ሆኖ ስለተሰደደ፣ ሰው ሆኖ ስለተመታ፣ ሰው ሆኖ ስላለቀሰ፣ ሰው ሆኖ ስለተራበ፣ ሰው ሆኖ ስለተጠማ ከሙሴ ዝቅ አድርገውት ይመለከቱታል ማለት። ስለዚህ ይወቅሳቸዋል። ከዛ ምን ይላቸዋል? የሰሙትም ለእኛ አጸኑት ይላቸዋል። ምን ያሉ? አስቀድመው ይህንን ትምህርት የሰሙት ለእኛ ምን ብለዋል? አጽንተዋል። ከጌታችን የወንጌል ቃል የሰሙት ሐዋርያት ስለሆኑ 3 ዓመት ሙሉ አብረው ዞረው ወንጌልን ስለተማሩ እነሱ የሰሙትን ምን አሉ? ለእኛ ሲሉ ምን አሉ? አጸኑ። አስቀድመው በዕድሜ ስለሚበልጡት፣ ዕድሜ ማለት ቀድመው ክርስቶስን በማመን ከክርስቶስ ጋር በመኖር ስለቀደሙት ምን ይላል? የሰሙት ለእኛ አጸኑት ይላል። ለሰሙት ለእኛ ምን አሉ? አጸኑት። ስለዚህ የሰሙትን ነገር አረጋግጠውልናል፣ የተማሩትን ነገር አረጋግጠውልናል በማለት ይናገራል። ይሄ የሚናገረው ስለ ሐዋርያት ነው። በምልክትና በድንቅ ነገር በልዩ ልዩ ታምራት ይላል። የወንጌል እውነት የተረጋገጠው አንድም ሐዋርያት በመጮህ ብቻ አይደለም። እግዚአብሔር በሐዋርያት እጅ ምን እያደረገ ድንቅ ታምር እያደረገ ቃል እየፈጸመ ከሰው ሕሊና በላይ የሆነ ነገር በተግባር እያሳያቸው እነዚህን እያደረገ ምን ሆኗል ማለት ነው? ወንጌል እንዲስፋፋ፣ ወንጌል ላላወቁት እንዲሰበክ፣ የእግዚአብሔር ቸርነት የእግዚአብሔር ኃያልነት እንዲታወቅ አድርጓል። በሙሴ እጅ የፈርዖንን አስማተኞች እንዳዋረደ ሁሉ በሐዋርያት ደግሞ ምን ብሏል? ድንቅ ነገርን እያደረገ ከፈሪሳውያን እነዚህ በቅተናል ከሚሉ ሊቀ ካህናቶች ምናምን የተሻሉ እንደሆነ ያሳይ ነበር። ሊቀ ካህናቶቹ መፈወስ ሳይችሉ የክርስቶስ ተከታይ የነበሩ ሐዋርያት ይፈውሱ ነበር። እነዛ ስለ ሕግ ሲያወሩ የክርስቶስ ሐዋርያ የሆኑት ደግሞ ድንቅ ታምራትን ሁሉ እየፈጸሙ ወንጌል ይሰብኩ ነበር። ለምሳሌ በጥላቸው ይፈውሱ ነበረ፣ ቃል አውጥተው ይፈውሱ ነበረ። ልክ ጌታችን መድኃኒታችን ኢየሱስ ክርስቶስ እንደሚያደርገው ከሙታን መሃል ያስነሱ ነበረ። የልብሳቸው ጨርቅ ይፈውስ ነበረ። ስለዚህ እነዚህ ነገሮች ወንጌል ለመስፋፋቱ ድንቅ ነገር ስላደረገ በምልክትና በድንቅ ነገር በልዩ ልዩ ታምራት ምን ተብሏል? ወንጌል ተሰብኳል። በቃል ብቻ አይደለም፣ ወንጌል በምግባርም ተሰብኳል በማለት ቅዱስ ጳውሎስ ይነግራቸዋል፣ ያስታውሳቸዋል። መንፈስ ቅዱስንም በማደል አብሮ መሰከረለት ይላል። ኢየሱስ ክርስቶስ ያስተማሩ ትምህርት የሕይወት መሆኑን መንፈስ ቅዱስ ይመሰክር ስለነበረ። መንፈስ ቅዱስ ስንል ምን ማለት ነው? መንፈስ ቅዱስ ኢየሱስ ክርስቶስ ነው እንዴ? አይደለም። በአካል ስንት ብለናል? እስኪ ኮሜንት ላይ እግዚአብሔር በአካል ስንት ነው? እግዚአብሔር በአካል ስንል አንድ እግዚአብሔር አለ። የእግዚአብሔርን አካልነት ስንጠይቅ እግዚአብሔር አካል አለው ብለን ስንጠይቅ ስንት አካልነት አለው? 3 አለ። ጎበዞች 3 አለ። እግዚአብሔር አብ ምንድን ነው? አባት። እግዚአብሔር ወልድ ምንድን ነው? ልጅ። እግዚአብሔር መንፈስ ቅዱስ ምንድን ነው? ሰራጺ፣ ሕይወት። ታዲያ የእግዚአብሔር አብ አካልነቱ ምንድን ነው ብለው ቢጠይቁን እኔ ምንድን ነኝ ማለት የሚችል አባት ነኝ የሚችል። ስለዚህ አካል ስንል እኔ ማለት የሚችል ነው ብለናል። እኔ አባት ነኝ ብሎ ራሱን ይገልጻል። ስለዚህ እኔ አባት ነኝ የሚል እግዚአብሔር አብ ብቻ ነው። ወልድ አይችልም፣ መንፈስ ቅዱስ አይችልም። መንፈስ ቅዱስ ደግሞ እኔ ምንድን ነኝ ይላል? ሰራጺ ነኝ ይላል። ሰራጺ ነኝ ይላል። እግዚአብሔር አብ ደግሞ ሌላ ምን ይላል? አስራጺ ነኝ ይላል። እግዚአብሔር ወልድሳ እኔ ልጅ ነኝ ብሎ መግለጽ ይችላል። ስለዚህ አካል እንላለን። ስለዚህ መንፈስ ቅዱስን በማደል አብሮ መሰከረ ሲል እግዚአብሔር አብ በቃል እግዚአብሔር አብ ምን እግዚአብሔር አብ ከሰማይ ሆኖ ምን በማለት ቃልን በመላክ እግዚአብሔር ወልድ ደግሞ ምን በመሆን ሰው በመሆን እግዚአብሔር መንፈስ ቅዱስ ደግሞ ወልድ የሚሰራው ምን እያደረገ እያጸና
ምን አለ? መሰከረ በማለት የእግዚአብሔር አብ፣ የእግዚአብሔር ወልድ፣ የእግዚአብሔር መንፈስ ቅዱስ ስራ ያልተነጣጠለ መሆኑን ይናገራል ማለት ነው። ይናገራል። እጅግ በጣም ደስ የሚለው በተለይ የሐዋርያት ስራ ላይ ማየት እንችላለን። የሐዋርያት ስራ ላይ እንዴት አድርጎ መንፈስ ቅዱስ ያግዛቸው እንደነበረ፣ እንዴት አድርጎ ይረዳቸው እንደነበረ፣ እንዴት አይነት ድንቅ ስራ ይሰራ እንደነበረ በደንብ አድርገን የሐዋርያት ስራ ላይ እናገኛለን ማለት ነው። ከቁጥር 5 እስከ 8 እናንብብ። እግዚአብሔር አምላክ ከሁላችን ጋር ይሁን። ስለ እርሱ የምንናገርበትና የሚመጣው ዓለም ለመላእክት ያስገዛው አይደለምን? ነገር ግን አንዱ በአንዱ ስፍራ ታስበው ዘንድ ሰው ምንድን ነው? ወይስ ትጎበኘው ዘንድ የሰው ልጅ ምንድን ነው? ከመላእክት ይልቅ በጥቂት አሳንሰው የክብር ምስጋና ዘውድ ጫነለት፣ በእጆችም ስራ ላይ ሾምከው፣ ሁሉን ከእግሮቹ በታች አስገዛለት ብሎ መሰከረ። ሁሉን ከእርሱ በታች ባስገዛ ጊዜ ያልተገዛለት ምንም አልተወውምና፣ አሁን ግን ሁሉ እንደተገዛለት ገና እናይም አለ። ለእርሱ የምንናገርበት የሚመጣው ዓለም ከመላእክት ያስገዙ አይደለምን ብሎ ሲናገር ምን ማለቱ ነው ስንል፣ ስለ እርሱ የምናገርበት ማለቱ አሁን ወንጌል የምንሰብክበት ዓለም ማለቱ ነው። የሚመጣው ዓለም ሲል የሚመጣው የተፈጠረው ዓለም ማለቱ እንጂ ወደፊት የሚመጣ ሆኖ አይደለም። ስለዚህ ቅዱስ ጳውሎስ የተደረጉ ነገሮች ገና ወደፊት የሚደረጉ አስመስሎ ይናገር ስለነበረ የሚመጣው ዓለም በማለት ይናገራል። አሁን ያለንበት ዓለምን ማለቱ ነው። ይህን የመሰሉ ሌሎችን አነጋገሮች መመልከት እንችላለን። ለምሳሌ የሆነውን እንዳልሆነ ወይም ደግሞ እንደሚመጣ አድርጎ የሚናገርበት፣ አዳም ይመጣ ዘንድ ላለው ለእርሱ አምሳሉ ነውና በማለት ሮሜ 5 ላይ ይናገራል። አዳም ይመጣ ዘንድ ላለው ለእርሱ አምሳሉ ነው ሲል አልመጣም ማለቱ አይደለም፣ መጥቷል አይደለ? ከክርስቶስ በኋላ ነው ጳውሎስ ያመነው። ነገር ግን ምን ማለቱ ነው? አስቀድሞ የተነገረው ይህ ቃል የተፈጸመው ለማለት ሲል አስቀድሞ አዳም ይመጣ ዘንድ ላለው ለእርሱ ምሳሌው ነው በማለት ይናገራል ማለት ነው። ሌላው እርሱ የሚለው ክርስቶስን ሲሆን ይህ ቃል የተናገረው ክርስቶስ ከመጣ በኋላ ነው። ነገር ግን ገና ወደፊት የሚመጣ አስመስሎ ገልጦታል። ሁለተኛ ደግሞ እንደዚህ ብሏል፣ ደግሞ ስለኛ የሚማልደው ክርስቶስ ኢየሱስ ነው በማለት ሮሜ 8:30 ላይ ይናገራል። ኢየሱስ ክርስቶስ በዕለተ ዓርብ በተሰቀለ ጊዜ የፈጸመውን አገልግሎት ተልእኮ ለመግለጽ የተናገረው ቃል ሲሆን ኢየሱስ ክርስቶስ ስራውን ከፈጸመ በኋላ ገና ወደፊት የሚሰራ አስመስሎ ተናግሯል። ስለዚህ ምንድን ነው ወደፊት የሚመጣ ወደፊት ያልተከናወነ በማስመሰል ቅዱስ ጳውሎስ አስቀድሞ የተነገሩትን ቃላቶች ለማስታወስ ያህል አይሁድ እንዲያስታውሱት ይናገር ነበረ ማለት ነው። ስለዚህ ይህን ማለቱ ምን ማለት ነው? አልተፈጸመም ማለት ሳይሆን ተፈጽሟል። ለዚህ ነው ስለ እርሱ የምንናገርበት የሚመጣው ዓለም ያለው የመጣውን ዓለም፣ ይሄ ያለንበትን ዓለም፣ ክርስቶስ የመጣበትን ዓለም መሆኑን ልናውቅ ይገባል ማለት ነው። ሌላው ከመላእክት ይልቅ በጥቂት አሳነስከው በማለት ይናገራል። ታስበው ዘንድ ሰው ምድርን ትጎበኘው ዘንድ የሰው ልጅ ምንድን ነው ብሎ መዝሙር 8 ይሄ ቃል ያለው መዝሙር 8:4 ላይ ያለውን ይናገራል። ይህ ቃል የተነገረው በነቢዩ ዳዊት ሲሆን እግዚአብሔር የሰው ልጅ በምሕረት አስቦ የሰውን ስጋ እንደሚዋሃድ የተነገረ ትንቢታዊ ቃል መዝሙር 8:4 ላይ አለ። መዝሙር 8:4 ላይ ታስበው ዘንድ ሰው ምንድን ነው፣ ትጎበኘው ዘንድስ የሰው ልጅ ምንድን ነው ብሎ ይጠይቃል ማለት። ስለዚህ የክርስቶስን ሰው ሆኖ መምጣት አስቀድሞ ዳዊት በትንቢቱ፣ ቅዱስ ጳውሎስ ደግሞ ከመላእክት ይልቅ ትንሽ አሳነስከው በማለት ሲናገር መላእክትስ ክብራቸው የላቀ ሆኖ ታይቷል። ለምን? የሰው ልጅ ምን ስለሆነ? ያነሰ ስለሆነ። መላእክትን የማይደበደቡ፣ መላእክት የማይተሰሩ፣ መላእክት የማይሞቱ፣ መላእክት የማይሰቀሉ፣ መላእክት የማይዳሰሱ ስለሆኑ ክርስቶስ ስለ ሰውነቱ ሰው ስለመሆኑ ሰው ሆኖ ስለ መምጣቱ ምን ሆነ? ከመላእክትም ያነሰ ሆነ በማለት ተናገረ። ለምን? የማይሞት ስለሞተ፣ የማይገረፍ ስለተገረፈ፣ ዘመን የማይቆጠርለት ዘመን ስለተቆጠረ፣ ስለዚህ የማይመረመር ባህሪው የሚመረመር ሆኖ ስለተቀመጠ ይህን ቃል ተናግሮታል ማለት ነው። ከመላእክት ይልቅ በጥቂት አሳነስኩ የሚለው መዝሙር 8:5 ላይ ነቢዩ ዳዊት ወልደ እግዚአብሔር ስጋ ለብሶ ሰው ሆኖ የሚቀበለው መከራ፣ የሚሞተው ሞት ተገልጾለት የተናገረው ኃይለ ቃል ሲሆን በመላእክት የሌለው የሞት ዕዳ በክርስቶስ ላይ ስለሚኖር ስለተትረፈረፈ ከመላእክት ይልቅ በጥቂት አሳነስከው በማለት ይናገራል። መላእክትስ አይሞቱም፣ ሞት አይቆጠርላቸው። መላእክት ሞቱ አይባሉም የማይሞቱ ስለሆኑ። አምላክ ግን የማይሞት ሆኖ በስጋው ምክንያት ግን ምን ሆነ? ሞት ተቆጠረለት። ስለዚህ በስጋው ምክንያት ከመላእክት ምን ያለ ሆነ አለ? ያነሰ ሆነ በማለት ይናገራል። ዮሐንስ አፈወርቅ ይህን ነገር ሲናገር እንዲህ በማለት ከመላእክት ይልቅ በጥቂት አሳነስከው ማለት ለማን ይገባል?
ሙስና መቃብርን ለማጥፋት 3 መዓልትና 3 ሌሊት በከርሰ መቃብር ላደረ ለጌታችን ነው እንጂ ብሎ ራሱ ዮሐንስ አፈወርቅ ይፈቷል ማለት። ስለዚህ በመቃብር በማደሩ ሞት ስለተቆጠረለት፣ ስለታመመ፣ ስለተጠማ፣ ስለተራበ ከመላእክት አነሰ ብሎ ይጠቅሰዋል ማለት ነው። የክብርና የምስጋና ዘውድ ጫንህለት በማለት ይናገራል። የክብርና የምስጋናን ዘውድ ጫንህለት። ይህ ቃል ኢየሱስ ክርስቶስ ሞትን ድል አድርጎ ከተነሳ በኋላ በአምላካዊ ክብሩ መገለጡን የሚያሳይ እንጂ ዙፋን ወይም ክብር የሚጫንለት ወይም ደግሞ አክሊል የሚደረግለት ሆኖ አይደለም። አምላካዊ ክብሩን ለመግለጽ ሲል ከሞት በኋላ ባለው ማንነቱ ሙሉ ለሙሉ ክብሩን ገልጧል። ክብሩ ምን ብሏል? ገልጧል ለማለት የተጠቀመው ቃል እንጂ ማንም ሹመት የሚሰጠው ማንም ሹመቱን የሚያነሳበት አይደለም። ይህ የተነገረው ስለ ስጋው ነው፣ ስለ ሰውነቱ ነው። ይህ ደቃቄ ነበረ፣ ይህ የሚደቅ ነበረ፣ ይህ የሚራብ ነበረ፣ ይህ የሚጠማ ነበረ፣ ይህ የሚያለቅስ ነበረ፣ ይህ በመስቀል ላይ ሞት የተቆጠረለት፣ ይህ በመቃብር ያደረው ይህን ስጋ መለኮታዊ በሆነ ክብሩ ገለጥከው ሲል የክብር ምስጋና ዘውድን ጫንክለት በማለት ይናገራል። ዘውድ ማለት እኛ የምናውቀው እንደዚህ የንግስና ዘውድ አይደለ? አምላካዊ መለኮታዊ ክብሩ ተገለጠ ለማለት ቅዱስ ጳውሎስ ይህን ይናገራል ማለት ነው። ስለዚህ ለምንድን ነው ይህን የሚላቸው? ዕብራውያኖች በጣም ያነሰ አነስተኛ ደቃቃ ዝም ብሎ ከነሙሴ ያነሰ ከመላእክትም ያነሰ አድርገው ይመለከቱ ስለነበረ ሰማያዊ ክብሩን ለመግለጽ የተናገረው ቃል ነው። በእጆችም ስራ ላይ ሾምከው በማለት ይናገራል። ኢየሱስ ክርስቶስ ሞትና መቃብርን ድል አድርጎ ከተነሳ በኋላ በእጆቹ ስራ በአይሁድ ላይ ይፈርዳልና በአምላካዊ ስልጣኑ በግርማ መንግስት ይገለጣልና ሁሉም ከእግሮቹ በታች አስገዛለ ሲል ፍጥረት ሁሉ ከኢየሱስ ክርስቶስ ስልጣን በታች መሆናቸውን ያመለክታልና ፍርድን ሁሉ ለወልድ ሰጠው እንጂ አብ በአንድም ሰው እንኳን አይፈርድም ይላል። ምን ማለት ነው? ይህ ነገር የዮሐንስ ወንጌል ምዕራፍ 5 ከቁጥር 23 ላይ አለ። የዮሐንስ ወንጌል ምዕራፍ 5 ከቁጥር 23 ላይ እግዚአብሔር አብ አይፈርድም ማለት ነው። ፍርድን ሁሉ ለወልድ ሰጠው ሲል ምን ማለቱ ነው? ሰዎች የናቁት ወልድን ስለሆነ፣ ሰዎች የናቁት ወልድ ምን ሆኖ ሰው ሆኖ መምጣቱን ንቀውት ስለነበረ፣ የወጉት ሁሉ ስለሚመለከቱት፣ ስልጣን የሌለው መስሏቸው ስለነበረ በዙፋን ሲመለከቱት ይፈራሉ፣ ያለቅሳሉ። ምን ነው ባወቅን ኖሮ ይላሉ። አላወቅንም ብሎ ያለቅሳሉ፣ ይጮሃሉ። ሳናውቅህ ወጋን ብሎ ያለቅሳሉ። የናቁት ሁሉ ይመለከቱታል። ስለዚህ እግዚአብሔር አብ ፍርድን ሁሉ ለማን ሰጠው? ለልጅ ሰጠው ብሎ ይናገራል። ያ ማለት በመፍረድ ግን አብ ለብቻው ወልድ ለብቻው ይፈርዳል፣ አብና መንፈስ ቅዱስ አይፈርዱም ማለት አይደለም። የእግዚአብሔር አብ ስራ የወልድ ስራ ነው። እግዚአብሔር አብ ሕይወት እንደሚሰጥ ወልድ ሕይወት ይሰጣል። ወልድም ሕይወት እንደሚሰጥ ሁሉ ያንኑ አብ ደግሞ ይሰራል። አብ እስከ ዛሬ ይሰራል፣ እኔም ደግሞ ምን እላለሁ አለ? ሰራለሁ አለ። ስለዚህ አብ የሚሰራው ወልድ ይሰራል፣ ወልድ የሚሰራው መንፈስ ቅዱስ ይሰራል። ስለዚህ አብ ሲፈርድ ወልድ ሲፈርድ አብ መንፈስ ቅዱስ ይስማማሉ ማለት ነው። ፍርዳቸው አንድ ነው። ይህ ምስጢረ ሥላሴ ትምህርት ነው። ስለዚህ አስገዛለት የሚለው ቃል ስጋ የባህሪ አምላክ ሆኖ የሁሉ ገዢ መሆኑን የሚያሳይ መሆኑን ይናገራል ማለት ነው። ሁሉም ከእርሱ በታች ባስገዛ ጊዜ ያልተገዛለት ምንም አልተወምና በማለት ይናገራል። መግዛት የእግዚአብሔር የባህሪ ገንዘቡ ነው። መግዛት የባህሪው ነው። መግዛት የባህሪው ነው። ምንጊዜም ገዢ ስለሆነ አስገዛለት የሚለው ቃል የሚመላለሰው ወልደ እግዚአብሔር ከእመቤታችን ከቅድስት ድንግል ማርያም ለነሳው ስጋ አምላክ ሆኖ የሁሉ ገዢ መሆኑን ለመግለጥ ሲናገር የተነገረ ቃል እንጂ አስቀድመ መግዛት አችልም ማለት አይደለም። አስቀድሞ ዓለምን የሚገዛ ነው። ግን አስገዛህለት የምትለዋ ቃል በደንብ እየሰማችሁ፣ አስገዛህለት የምትለዋ ቃል ጌታችን መድኃኒታችን ኢየሱስ ክርስቶስ ስለነሳው ስጋው፣ ስለነሳው ነፍስ፣ ስለነሳው ደም የተነገረ ቃል። ለምን ሲል ሰው ሆኖ ዓለምን ሁሉ የሚገዛ ባለስልጣን መሆኑን፣ ፍጥረቱን ሁሉ የሚገዛ ባለስልጣን መሆኑን፣ ከእግዚአብሔር አብ ጋር እኩል ገዢ መሆኑን የሚገልጽ ነው እንጂ መግዛትስ የማን ነው? የባህሪው ነው። ስጦታ የሚሰጠው አይደለም። ስለዚህ በስጋ የተገለጠውን ክርስቶስን፣ በስጋ የተገለጠውን የእግዚአብሔር ወልድን ክብሩን ለመግለጽ አስገዛህለት የሚለው ቃል ተነግሯል ማለት ነው። ስለዚህ አስገዛህለት የምትለው ቃል ለዚህ ነው። ያልተገዛለት ምንም አልተወምና በማለት ይናገራል። አምላክ ሆኖ ክርስቶስ በመጣ ጊዜ ገዢ ሆነው
በከፊል አይደለም፣ የዓለም ሁሉ ገዢ ነው የሆነው። በተወሰነ ፍጥረት ላይ አይደለም ገዢነቱ፣ ባመነው ባላመነውም ላይ ገዢ ነው። ያላመነው ላይ ይፈርዳል፣ ያመነው ላይ ደግሞ ሕይወት ይሰጣል ማለት ነው። አብ በራሱ ሕይወት እንደሚሰጥ እኔ በራሴ ሕይወት ሰጣለሁ። አብ የሚሰራው ያንኑ እሰራለሁ። እኔን ያየ አብን ተመለከተ፣ እኔን ያመነ አብን አመነ፣ እኔን ያልተቀበለ አብን አይቀበልም እያለ ጌታችን መድኃኒታችን ኢየሱስ ክርስቶስ በዮሐንስ ወንጌል ላይ አምላክነቱን ተናግሯል ማለት ነው። አሁን ግን ሁሉ እንደተገዛለት ገና አናይም በማለት ይናገራል። ኢየሱስ ክርስቶስ የፍጥረት ሁሉ ገዢ መሆኑን ከገለጠ በኋላ አሁን ግን ሁሉ እንደተገዛለት ገና አናይም ይላል። ከሃዲ አመፀኛ ሁሉ ገና በአምላካዊ ስልጣኑ አልተቀጣምና ወይም ደግሞ በሁሉ ላይ ገና የኩነኔ ፍርድ አልፈረደምና የሁሉ ገዢ መሆኑ ምን አላለም? አልተገለጠም። ለዚህ ነው ዛሬ ቀኑ ሙሉ ከፈለጉ አፋቸውን ሲከፍቱ የሚውሉት ማለት ነው ክርስቶስ ላይ። ለምን ሲባል ስልጣኑ፣ ክብሩ፣ ምኑነቱን አልገለጸምና። የማቴዎስ ወንጌል 13 ላይ የሆነ ቃል አለች፣ በደንብ ይዋት። የማቴዎስ ወንጌል 13:30 የምችሉ ለጥፉላቸው። መላእክት ምሳሌያዊ ንግግር ነው እና ዘር ዘርቶ ይሄዳል ገበሬው እና አገልጋዮቹ እየሮጡ ይመጡና ጌታ ሆይ ጌታ ሆይ አንተስ የዘራው ዘር መልካም ነበረ፣ ነገር ግን በዘራው ዘር ውስጥ እንክርዳድ በቅሎ ተመለከትን፣ ይህን ማን አደረገ ብሎ ይጠይቁታል። ይህን ያደረገው ጠላት ነው ይላቸዋል ገበሬው። ይህን ያደረገው ጠላት ነው ሲላቸው ምን ይሉታል? መልካሙን ዘር ትተነው ወይም ደግሞ መልካሙን ትተን መጥፎውን እንንቀለው ወይ ብሎ ይጠይቁታል። በዛን ሰዓት እንደዚህ ብሎ ይመልስላቸዋል። መጥፎውን ስትነቅሉት አብራችሁ ምኑን ትነቅሉታላችሁ? መልካሙን ትነቅሉታላችሁ። ጊዜ የመከር ጊዜ የመሰብሰቢያ ጊዜ እስከሚደርስ ድረስ ምን ይበል? መልካሙ ከመጥፎ ጋር መጥፎም ከመልካሙ ጋር ምን ይበል አላቸው? ይደግ። ጊዜው ሲደርስ ቀድማችሁ ምኑን መጥፎውን ምን ትሉታላችሁ? ትለዩታላችሁ። ወደ እሳትም ምን ትሉታላችሁ? ትጥሉታላችሁ። በእሳትም ምን ይላል? ይነዳል ብሏቸዋል የማቴዎስ ወንጌል። ስለዚህ ተዋቸው፣ እስከ መከር ድረስ አብረው ይደጉ። በመከር ጊዜ አጫጆቹ እንክርዳዱን አስቀድማችሁ ልቀሙ፣ በእሳት ለማቃጠል በየነዶ ሰሩ፣ ስንዴውን ግን በጎተራ ክተቱ ላለው በማለት የሰው ልጅ ፍርድ የሚፈርድበት ጊዜ፣ መጥፎ ዘርን ከጥሩ ዘር የሚለዩበት ጊዜ ገና እንደሆነ፣ መጥፎቹ አስቀድመው እንደሚለቀሙ፣ መልካሞቹ ደግሞ በኋላ ላይ ወደ መልካም ነገር ወደ ቤተ መንግስቱ እንደምንገባ ይነግረናል ማለት ነው። ስለዚህ የእግዚአብሔር አምላክ ሁሉ ላይ ሁሉን የገዛ ገዢ መሆኑ ገና ያልተገለጠ ስለሆነ ዓለማችን ይሰድቡታል። በዓለማችን ላይ እንደፈለጉ ሲሆኑ እንመለከታቸዋለን። እግዚአብሔር አምላክ ይቅር ይበላቸው። ከቁጥር 9 እስከ 15 ድረስ እናንብብ። ከቁጥር 9 እስከ 15 ያለው እናነባለን። ነገር ግን በእግዚአብሔር ጸጋ ስለ ሰው ሁሉ ሞትን ይቀምስ ዘንድ ከመላእክት ይልቅ በጥቂት አንሶ የነበረው ኢየሱስን ከሞት መከራ የተነሳ የክብር ምስጋና ዘውድን ተጭኖ እናየዋለን። ብዙ ልጆችን ወደ ክብር ሲያመጣ የመዳናቸውን ራስ በመከር ይፈጽም ዘንድ ከእርሱ የተነሳ ሁሉ በእርሱ ሁሉ ለሁሉ ለሆነ ለእርሱ ተገብቶታልና የሚቀድሰውን የሚቀድሱት ሁሉ ከአንድ ናቸውና። ስለዚህ ምክንያት ስምህን ለወንድሞች እነግራቸዋለሁ፣ በማህበርም መካከል በዜማ አመሰግናለሁ። ደግሞም እኔ በእርሱ እታመናለሁ። ደግሞም እነሆኝ እኔ እግዚአብሔር የሰጠኝን ልጆች ሲል ወንድሞች ሆይ ሊጠራቸው አያፍርም። እንግዲህ ልጆች በምስጋና በደም ስለሚካፈሉ እርሱ ደግሞ በሞት ላይ ስልጣን ያለው በሞት እንዲሽር ይኸውም የዲያብሎስ ነው። በሕይወታቸውም ሁሉ ስለ ሞት ፍትሐት በባርነት ይታሰሩ የነበሩ ሁሉ ነፃ እንዲያወጣ በስጋና በደም እንዲሁ ተከፈለ በማለት ቅዱስ ጳውሎስ እግዚአብሔር አምላክ ሰው የሆነበትን አምላክ ሰው ሆኖ የመጣበትን ታላቅ ምስጢር ይናገራል። ስለ ሰው ሁሉ ሞትን ይቀምስ ዘንድ ከመላእክት ይልቅ በጥቂት አንሶ የነበረው ኢየሱስን ሲል ነቢዩ ዳዊት እንደዚህ ይላል፣ ከመላእክት ይልቅ በጥቂት አሳነስከው ብሎ ተናገረ። ሰው ሆኖ መምጣቱ ከመላእክት አነሰ። ለምን? ለመላእክት ሞት አይቆጠርም። ሞትን ለሚገዛው አምላክ ግን ምን ተቆጠረለት? ሞት ተቆጠረ። ለምን ሞተ? አምላክ እንዴት ይሞታል? አምላክ ረቂቅ ነው። የሚሞት አምላክ እንዴት ሊኖር ቻለ ሲባል በፍቃዱ ምን ሆነ? ሰው ሆነ። የሰውን ባህሪ ባህሪው አደረገ። የስጋ ባህሪ መሞት ነውና፣ ነፍስ ከስጋ መነጠል ነውና፣ ይህም ባህሪ ባህሪው ስላደረገ ገንዘቡ ስላደረገ ሞት ለምን ተቆጠረ? ለስጋ። የስጋ ሞት ደግሞ ህማሙ፣ የስጋ ሞት ቁስሉ፣ የስጋ መድከም፣ የስጋ መራብ፣ የስጋ መጠማ ለማን ተቆጠረ?
ለመለኮታዊ ባህሪው ተቆጠረ። ለምን? በተዋህዶ መለኮት ከምን ከስጋ ስለማይነጠል። ስለዚህ ዳዊት አስቀድሞ ይህን ስለሚያውቅ መላእክት የማይሞቱ ናቸው። መላእክትን የፈጠረ አምላክ ግን ከመላእክት ያነሰ እንዲሆን ሆነ። ለምን? ሞት ተቆጠረለት። ስለ ሁሉ ሞትን ይቀምስ ዘንድ ብሎ ተረጎመው። ስለ ሁሉ ምን ይል ዘንድ? ሞት ይቀምስ ዘንድ የማይሞት አምላክ ሞተ እያለ እንደምንናገር ስለ ሰው ሁሉ ማለቱ ክርስቶስ ሞትን የቀመሰው ለተወሰኑ ሰዎች ወይም ላመኑ ወይም ደግሞ ለተቀበሉ ሰዎች አይደለም። ክርስቶስ የሞተው ለዓለም ሁሉ ነው። ዛሬ ተነስተው እስካሁን ያላመነ ሰው መጥቶ ዛሬ በክርስቶስ ቢያምን ይድናል። ለምን? የክርስቶስ ሞቱ አሁን ለሚያምነውም ስለሆነ። ላመኑት አይደለም የሞተው፣ ላላመኑት ሁሉ ምን ብሏል? ሞቷል። ግን አንድ ሰው ድኛለሁ ለማለት ምን ያስፈልጓል? በክርስቶስ ማመን ያስፈልጓል። አንድ ሰው ከአዳም ሞት ድኛለሁ ብሎ ለመናገር፣ ከሞት ፍርድ ወጥቻለሁ፣ በክርስቶስ ድኛለሁ፣ የሚመጣውን ዓለም ወርሳለሁ ብሎ ለመናገር የመጀመሪያው መስፈርት በክርስቶስ ማመን ነው። ያላመነስ የሞት ፍርድ ነው። አንዳንድ ጥያቄ ሲሸጋገር አይታችሁ ከሆነ ታዲያ ያላመኑ ሰዎች የአዳማዊ ፍርድ ነው የሚፈረድባቸው ወይንስ ደግሞ ዘላለማዊ ፍርድ ነው ብሎ ይጠይቁናል። አምላክ የሚመጣው ስለ አዳም ፍርድ ብሎ ነው እንዴ? አምላክ የሚመጣው ያመኑትን ዘላለማዊ ሕይወት ሊሰጣቸው፣ ያላመኑበትን ደግሞ ዘላለማዊ ሞት ሊቀጣቸው ነው። ይህ የትኛውን ሞት ነው ተብሎ አይጠየቅም። ለምን ስንል አዳማዊ ከነበረ ነፃ ፍቃድን ከማጣት የነበረው የሰው ልጆች ሁሉ ባለማመን ውስጥ ክርስቶስን በድለው የመጣባቸው ሞት በሞቱ ገሎ ዘላለማዊ ትንሣኤን በመስቀል ላይ ሰጥቶን ፈጽሞልናል። ከዚህ በኋላ የምንጠየቀው ጥያቄ አምላክን ባለማመን፣ ክርስቶስን ባለማመን፣ በክርስቶስ አምኖ ባለመጠመቅ፣ ክርስቶስን አምኖ ስጋውና ደሙ ባለመብላት ውስጥ ዘላለማዊ ሞት ሊፈረድብን ተዘጋጅቷል። ስለዚህ በየትኛው ሞት ነው የሚቀጣቸው አይባልም። ስንት ሞት ነው ያለው? ከዚህ በኋላ አንድ ነው። አስቀድሞ የነበረው ሞትስ አልቋል። ስለዚህ አሁን የምንሞተው ሞት ነው የሞት ሞት፣ አዳም ከሞተው ሞት የበለጠ ሞት። ለምን? የአዳም ሞትስ ምን ነበረው? ተስፋ ነበረው። አዳም የሞተው ሞት ምን ነበረው? ተስፋ ነበረው። አሁን የሚሞቱ ሰዎችስ ተስፋ የላቸውም። ለምን? ዘላለማዊ ሞት ስለሆነ የሚያገኛቸው። ዳግም ክርስቶስ ተሰቅሎ ሞቶ ስለማያድናቸው። አዳም የሞተው ሞት ትንሽ ሞት ነው። ከዚህ በኋላ የሚሞቱ ሰዎች ግን የሞት ሞት ይሞታሉ። ምን አይነት? የማይወጣበት። ምን አይነት? ከፍቅሩ የተነጠሉበት። ምን አይነት ሞት? መቃጠል፣ መንደድ ያለበት። ስለዚህ ለሰው ሁሉ ሞተ ማለቱ በዓለም ላይ ላለ ሁሉ፣ ወደፊት ለሚወለዱ ሁሉ ምን ብሎላቸዋል? ክርስቶስ አንዴ ሞቶ ዘላለማዊ የሆነ ምሕረትን ሰጥተዋል። ለማን? ላመኑት። ስለዚህ ዝም ብለን አንወዛገብ ነው። ከመላእክት ይልቅ በጥቂት አንሶ የነበረው ኢየሱስን ሲል ቅዱስ ጳውሎስ ሚስጥረ ሥጋዌ መሆኑን እየነገረን ከመላእክት አነሰ የሚለው ስለ ሰውነቱ የተነገረ መሆኑን ደጋግሞ ይነግረናል ማለት ነው። ከሞት መከራ የተነሳ የክብር ምስጋና ዘውድ ተጭኖ እናያለን ይላል። ከሞት መከራ ሲል ሞት ገዝታው ስለነበረ፣ በፍቃዱ ለሞት የተገዛ ስለነበረ ሞት መከራ አሳይቶታል። ሕማም ተሰምቶታል። ቁስል ተሰምቶታል። ስጋ ተቆርሷል። ደም ፈሷል። ተጠማው ብሏል። ተርቧል። ተርብ ያለው ብሏል። ሰዎች ተዘባብቶበታል። መተውታል። ገፈውታል። ራቁቱን አድርገውታል። ስለዚህ ይህን አምላክ ሞት ምን አድርጎታል? መከራ አሳይቶታል። ግን ሞት ግን ገዝቶ ማስቀረት አልቻለም። እሱ እና አዳምን እንደገዛቸው ሌሎቹን እንደገዛ መግዛት አልቻለም። የሞተውም በፍቃዱ እንጂ ሞት ኃይል አግኝቶ አልነበረም። ለሞት እንኳን በፍቃዱ የተገዛው ነው። ለምን? አዳምን ለማዳን የማይሞተው አምላክ መሞት ነበረበት። ሞትን በሞቱ ስለሚሽር ደግሞ አዳም ተስፋ እንዲያደርግ ደግሞ ትንሣኤ መስጠት ነበረበት እና ሞትን ድል አደረገው። ዘውድ ተጭኖ ማለት ክብሩን ገልጦ በክብር ተገለጠ ነው። አስቀድሞ በጠባብ ደረት ዘመን ተቆጥሮለት የሚመታ የሚራብ የሚጠማውን የተገለጠው ጌታችን ኢየሱስ ክርስቶስ ከሞት በኋላ ባለው ሕይወት ግን ለአዳም ተስፋ ሲሰጠው ይህ የሚበሰብሰው፣ ይህ የሚራበው፣ ይህ ደካማ የሆነው፣ ይህ የሚጠማው ሰውነት ከሞት በኋላ በምትዋሃድ ጊዜ ሶስቱ መለከቶች ተነፍተው ስጋ ከነፍስ ጋር ስትዋሃድ እድሜ የ30 ዓመት ወጣት እንደሆን ካርጌ መልሼ ሳቆም ለዳግም ፍርድ ስትቆም ይህንን እኔ ያዝኩትን ስጋ ይዘህ ትመጣለህ ብሎ ሊያሳየው የትንሣኤን ብስራት ሲነግረው ያ የመታ ያ ይደቅ ያ ይራብ ያ ይጠማ ያ ይደክም ይጓዝ የነበረ ስጋ የማይደክም የማይራብ የማይጠማ ልብስ የማያስፈልገው ብርሃናዊ ኃይል የተሞላ መሆኑን በትንሣኤ ሲያሳየው ሞትን ድል አድርጎ ዘውድን ተጭኖ ክብሩን ገልጦ የባህር የሆነውን ማንነቱን ገልጦ ምን ይላል ማለት ነው?
አነሳ ብሎ ይነግረናል። ስለዚህ የክብር ምስጋና ዘውድ ተጭኖ እናያለን ሲል በክብር ተገልጦ በልዩ ስልጣኑ ተገልጦ በቀዳማዊ ስልጣኑ ሞትን ድል አድርጎ የሚለው ይነግረናል። ደስ አይልም? ከትንሣኤው ጋር ትንሣኤ ልንተባበር በጥምቀት የክርስቶስ ልጆች የሆንን ሁላችን በዚህ ቃል ነው የምንጽናናው። ይህ ሁሉ ልፋት፣ ይህ ሁሉ ድካም፣ ይህ ሁሉ ስቃይ፣ ይህ ሁሉ መገፈፍ፣ ይህ ሁሉ መሰደብ፣ ይህ ሁሉ መጓዝ፣ ይህ ሁሉ ነገሮችን ሁሉ ማጣት ከሞት በኋላ ባለው ህይወታችን ዘላለማዊ የሆነ መንግስት ከላይ ስላለን ነው። ክብር ምስጋና አንድ ለሆነው እግዚአብሔር አምላክ ይሆንልን። ደስ ይላል ክርስቲያን ሆኖ መመረጥ። ብዙ ልጆችን ወደ ክብር ሲያመጣ የመዳናችን ራስ በመከራ ይፈጽም ዘንድ ነው ይላል። የመዳናችን ራስ በመከራ ይፈጸም ዘንድ የሚለው ሁለት ትርጉም አለው። አንደኛው የሰው ልጆች ድህነት ኢየሱስ ክርስቶስ በተቀበለው መከራ መፈጸሙን የሚናገር ነው። ሁለተኛው ግን የሰው ልጆች የመዳን ራስ የህይወት ቁንጮ ኢየሱስ ክርስቶስ መሆኑን፣ መከራ የተፈጸመበት መሆኑን የሚነግረን። ስለዚህ ምንድነው የመጀመሪያው? የሰው ልጆች ድህነት ኢየሱስ ክርስቶስ በተቀበለው መከራ ተፈጽሟል ሲል ይነግረናል ማለት ነው። አንደኛ ጴጥሮስ ምዕራፍ 2 ላይ፣ አንደኛ ጴጥሮስ ምዕራፍ 4 ላይ፣ ቆላሲያስ 1:4 ላይ እነዚህን ነገሮች ያስቀምጣል። ለምሳሌ አንደኛ ጴጥሮስ ምዕራፍ 2 ቁጥር 21 ላይ እንደዚህ ይላል፣ ስለ እናንተ መከራ ተቀብሏልና ይላል። ከዛ ወዲያ ጴጥሮስ 2 ላይ፣ አንደኛ ጴጥሮስ 2 ላይ ደግሞ ክርስቶስ አንደኛ ጴጥሮስ ምዕራፍ 4 ላይ በስጋ ስለኛ መከራን ስለተቀበለ ይላል። እንዲሁ ደግሞ ቆላሲያስ ምዕራፍ 1 ቁጥር 4 ላይ ሐዋርያትም ስለ ምዕመናን መከራ ተቀብለዋል እያለ ደግሞ ይናገራል። ስለዚህ መከራ ተቀብሎልን አድኖናል ሲል የመዳናችን ራስ በመከራ ይፈጸም ዘንድ ሲል የክርስቶስን መከራ ያሳያል። ሁለተኛው የሰው ልጆች መዳን ራስ የህይወት ቁንጮ ኢየሱስ ክርስቶስ መሆኑን ይናገራል። የማቴዎስ ወንጌል 16፣ የማርቆስ ወንጌል ምዕራፍ 8፣ የሉቃስ ወንጌል 9 ላይ፣ የሐዋርያት ሥራ ምዕራፍ 3 ላይ፣ ዕብራውያን ምዕራፍ 2 ላይ እነዚህ ሁሉ ይገልጽና የመዳናችን ራስ የሚለው ራሱ ክርስቶስ ምናችን ሆነ ይላል። የመዳናችን ራስ ከሱ ውጭ የምንድንበት ምንም ነገር የለንምና የሰው ልጆች የትኛውንም ያህል ቢለፉ የትኛውንም ያህል ቢጓዙ ለመዳናችን ምን ራስ ተብሎ የተጠራው ክርስቶስ መሆኑን ይመሰክራል ማለት ነው። ዮሐንስ አፈወርቅ ስለዚህ ነገር ሲናገር እርሱ ክርስቶስ በባህሪ የእግዚአብሔር ልጅ ነው እና እኛ በጸጋ ውሉድ እግዚአብሔር የእግዚአብሔር ልጆች እንባላለን። በምን በጸጋ ይላል። እርሱ አዳኝ ነው፣ እኛ በእርሱ የምንድነንና ይላል። ስለዚህ አዳኛችን ማን ነው? እስኪ ጻፉ። አዳኛችን ማን ነው? ብቸኛ አዳኛችን ማን ነው? የሰው ልጆች ወደ ቀደመ ክብራቸው የመለሰ ማን ነው? የጸጋ መትረፍረፍን የሰጠን ማን ነው? ራሱን ለሞት ያስገዛ በመስቀል ላይ ዋለ ማን ነው? ኢየሱስ ክርስቶስ፣ የጌቶች ጌታ፣ የነገስታት ንጉስ፣ የአማልክት ሁሉ አምላክ፣ ብቸኛ አንድ አምላክ ብለን የምንጠራው ጌታ ኢየሱስ ክርስቶስ በእርሱ የመዳናችን ራስ ተብሎ ተጠርቷል ማለት ነው። ስለዚህ እርሱን ይዘን አንፈራም፣ እርሱን ይዘን አንሸሽም። አንድ ክርስቶስን ይዘን ወደኋላ አንልም። ከስሞች በላይ ሁሉ የሆነ ስም፣ ድንቅ የሆነ የማንፈራው ስም፣ ሁሌ የሚያጽናናን ስም፣ በሞትም በመከራ ውስጥ የማንተው እርሱ ኢየሱስ ክርስቶስ ብለን እንጠራዋለን። ስለዚህ የመዳናችን ራስ ማን ነው ስንል ክርስቶስ ነው ማለት ነው። ራስ ማለት ከራስ በላይ ምንም የለም አይደል? የመጨረሻችን ማለት ነው። በመከራ ይፈጸም ዘንድ ሲል ጌታችን መድኃኒታችን ኢየሱስ ክርስቶስ የሰው ልጆች ለማዳን ከድንግል ተጸንሷል፣ ተሰዷል፣ ተገርፏል፣ ተሰድቧል፣ ልብሱን አውልቀውበታል፣ ብዙ ነገር አድርገውታል እና የመዳናችን ስራ የተፈጸመው በመከራ በማለት ያስቀምጣል። በእርሱ ሁሉ ለሆነ ለእርሱ ተገብቶታልና በማለት ይናገራል። ፍጥረት ሁሉ በእርሱ የተፈጠሩ ለኢየሱስ ክርስቶስ ዓለሙ በመከራ ማዳን ይገባዋል የሚለውን ቃል የሚያጽና ይሆናል። በስልጣኑ የፈጠረን ይህ ክርስቶስ ሰው ሆኖ ያዳነ ራሱ ወልድ መሆኑን ሲናገር ወልድ ከአብና ከመንፈስ ቅዱስ እኩል ስልጣን ያለው ዓለም ሁሉ በእርሱ የተፈጠነ ሁሉ በእርሱ የሆነ ያለ እርሱ ምንም የሆነ ነገር ስለሌለ በእርሱ ሁሉ ለሆነ ለእርሱ ተገብቶታል ብሎ ይናገራል ማለት ነው። የሚቀድሰውን የሚቀድሱት ሁሉ አንድ ናቸውና ይላል። የሚቀድሰው ማለት ምዕመናን የሚያከብራቸው ኢየሱስ ክርስቶስ ስለሆነ የሚቀድሰውን ሲል ክርስቶስ ቀድሶናል። የሚቀደሱት ማለትም በኢየሱስ ክርስቶስ የሚከብሩት ምዕመናን ክርስቶስን የተቀበሉ መሆኑን ይናገራል። ስለዚህ ምዕመናን የሚያከብር ኢየሱስ ክርስቶስ በኢየሱስ ክርስቶስ የከበሩ ምዕመናን ከአንድ ከአዳም የተገኙ ናቸው በማለት የሚቀድሰውም የምንቀደሰው የቀደሰንም የተቀደስ ነው ያዳነንም የዳነው ከአዳም ነው ብሎ ይነግረናል ማለት ነው። የክርስቶስን ሰው መሆን ዳግማዊ አዳም ተብሎ መጠራቱን የሚናገር ቃል ነው።
ስለዚህ የሚቀድሱን ሁሉ አንድ ናቸው ሲል የቀደሰን ከአዳም ዘር የተወለደው የአብርሃም ልጅ የተባለው የዳዊት ልጅ የተባለው የማርያም ልጅ የተባለው የበኩር ልጅ የተባለው ሁለት ልደት ያለው ቅድመ ዓለም ድህረ ዓለም የተወለደው ይህ ኢየሱስ ክርስቶስ ነው ማለት ነው። ስምህን ለወንድሞቼ እነግራችኋለሁ፣ በማህበር በመካከል በዜማ አመሰግናለሁ ይላል መዝሙር 21 ላይ። ይህ ቃል የተናገረው ነቢዩ ዳዊት ሲሆን ወልደ እግዚአብሔር ሰው ሲሆን የሚያስተምረውን ትምህርት ሚስጥረ ሥጋዌን ገልጦ አስቀድሞ በትንቢቱ የተናገረው ነው። እዚህ የሐዋርያት ሥራ የዮሐንስ ወንጌል 17:6 ላይ ከዓለም ለሰጠኝ ሰዎች ስምህን ገልጥላቸዋለሁ በማለት ይናገራል። ስለዚህ ከዓለም ለሰጠኝ ሰዎች ስምህን እገልጥላቸዋለሁ በማለት ዮሐንስ ወንጌል ምዕራፍ 17:6 ላይ ይናገራል ማለት ነው። ለሐዋርያቱ የሚለውን ይናገራል። ለወንድሞቼ ሲል ጌታችን መድኃኒታችን ኢየሱስ ክርስቶስ ሐዋርያትን አምነው የተከተሉትን ምዕመናን ወንድሞቼ ይላቸዋል። የዮሐንስ ወንጌል ምዕራፍ 20:17 ላይ ስምህን ለወንድሞቼ እነግራቸዋለሁ ማለት እኔ በአብ እንዳለው አብም በእኔ እንዳለ እመኑኝ በማለት ዮሐንስ 14:11 ብሎ ስለ አብ ነግሯቸው ስለነበረ የሚናገር ነው። ግን ጌታችን መድኃኒታችን ኢየሱስ ክርስቶስ ወንድማችን ብሎ መጥራት ግን አይቻልም። እርሱ ወንድሞች ያለን ከአዳም ዘር ምን ስለሆነ ነው? ሰው ስለሆነ ወንድሞቼ አለን። ስለ ሰውነቱ ሲነግረን፣ ስለ መለኮቱ ደግሞ አባታችን ፈጣሪያችን ነው። እኛ ጌታችን ኢየሱስ ክርስቶስን ምን ማለት አንችልም። ወንድማችን፣ ጓደኛችን እያለን መጥራት አንችልም። ስለዚህ እንደዚህ ብሎናልና እኛ ወንድማችን እንበለው የሚል ሰው ካለ መለኮታዊ ስልጣኑን የሚጋፋ ይሆናል። ወንድሞች ያለው ስለ ሰውነቱ ነው። ስለ መለኮታዊ ባህሩ አምላካችን ነው፣ አባታችን ነው፣ ፈጣሪያችን ነው፣ ገዚያችን ነው። ስለዚህ ሰው ወንድሜ ብሎ መጥራት የሚችለው እኩል የሆነው ነው አይደለ? ሰው ብቻ የሆነው ወንድሜ ማለት ይችላል። አምላክን ግን ወንድሜ ማለት የባህሪ ተካፋይ ይሆናል ማለት ነው። ምን ማለት ነው? ሰው ተነስቶ ዛሬ ጌታችን ኢየሱስ ክርስቶስን ወንድሜ ቢለው ምን ያገኛል? ወንድሜ ሲል ምን ማለት ነው? የአንተ አባት ምኔ ነው እያለ ነው። አባቴ ነው እያለ ነው። የአንተ አባት ምኔ ነው እያለ ነው። አባቴ ነው እያለው ነው። ስለዚህ የእግዚአብሔር ወልድ አባት እግዚአብሔር አብ ነው። ስለዚህ አንድ ሰው ተነስቶ ክርስቶስን ወንድሜ ቢለው ምን ሊያመጣ ነው ማለት ነው? የእግዚአብሔር አብን የባህሪ ተካፋይ ነኝ፣ ስለዚህ በስልጣን ከአንተ ጋር ምንድን ነው ሊለው ነው ማለት ነው። እኩል ነኝ ሊለው ነው። ይቅር ይበላቸው። ስለዚህ ወንድም ተብሎ ክርስቶስ አይጠራም። አምላክ፣ ጌታ፣ ገዢ፣ የጌቶች ጌታ፣ የነገስታት ንጉስ፣ አምላኬ እንለዋለን። አንድም ቦታ በመጽሐፍ ቅዱስ ክርስቶስን ወንድሜ ብሎ የጠራ የለም። አንድም መልእክተኛ ወንድሜ ብሎ ክርስቶስን ጠርቶ አያውቅም። የትኛውም መልእክት የጻፈ የትኛውም አባት ጓደኛዬ ብሎ ክርስቶስን ጠርቶት አያውቅም። ጌታዬ፣ አዳኜ፣ አምላኬ፣ የጌቶች ጌታ ብሎ ግን ሁሉም ጠርቶታል። ስለዚህ ወንድሜ የምትሉ ሰዎች ተጠንቀቁ። ወንድሞቼ ማለቱ የሰጣቸው ክብር ብዛት ለማስረዳት ነው። በስጋ ወንድሞቹ እንደሆኑ ሲያስረዳ በመለኮቱ ግን አይደለምና ስጋው ከመለኮቱ የተለየ ስለሆነ ምን ማለት ነው? ስጋ ከመለኮት የተለየ ነው ማለት ከተዋህዶ በኋላ የተለየ ነው ማለት ሳይሆን እኛ በስጋ ክርስቶስን እንመስላለን እንጂ በመለኮታዊ ባህሪ ከክርስቶስ ጋር ምን አንልም፣ አንመሳሰልም። እመቤታችን ቅድስት ድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ የነሳው መለኮት ነው እንጂ ስጋ መለኮትን ነስቶ አያውቅ። በሌላ ቋንቋ ሳላወሳስበው ልንገራችሁ። ሰው አምላክን መሆን ይችላል እንዴ? እስኪ ከቻለ 1 ቁጥር ካልቻለ 2። ሰው አምላክን መሆን ይችላል? ሰው አምላክን ይችላል? ሰው አምላክ መሆን ይችላል? ካልቻለ 2 ቁጥር ከቻለ 1 ቁጥር። ሰው አምላክ መሆን ይችላል እንዴ? አይችልም። አምላክ ግን ምን መሆን ይችላል? ሰው መሆን ይችላል። ለምን? ፍጥረቱ ነው። ምንም መሆን ይችላል። አምላክ ምንም ነገር ምንም ሆኖ መምጣት ይችላል። ለምሳሌ መንፈስ ቅዱስ እርግብ ሆኗል። መንፈስ ቅዱስ እርግብ አልሆነም እንዴ? አልሆነም? መንፈስ ቅዱስ እርግብ አልሆነም? ሆኗል። አልሆነም? ሆኗል።
መንፈስ ቅዱስ ግን እርግብ ነው ማለት ነው እንዴ? አይደለም አይደለም አይደለም። ስለዚህ እግዚአብሔር አምላክ ምንም ነገር መሆን ይችላል፣ ምንም። ምክንያቱም አሁን ብዙ ሰው እንዴት አምላክ ሰው ይሆናል ይላል። አምላክ እኮ ምን ሆኗል? በእርግብ አምሳልም ምን ብሏል? ተገልጧል። በእርግብ አምሳል ሆኖ ተገልጧል። እንዴት አምላክ እርግብን ምሳሌ ሆኖ በእርግብ አምሳል ይገለጣል ብሎ መጠየቅ አይቻልም። እንዴት ግን ሰው አምላክ ተብሎ ተጠራ ብሎ ግን ሰው ሊገርመው ይችላል? ምክንያቱስ አምላክ ሰው ስለሆነ። ስለዚህ ወንድሞቼ ማለቱ እኛን ማክበሩን እኛ ባሪያ መሆናችንን ቀርቶ የእግዚአብሔር ሰው ተብለን መጠራታችን ለመግለጽ ወንድሞቼ አለ። በማህበር መካከል አመሰግናለሁ ማለት አባቶ ስለሰማኝ አመሰግናለሁ በማለት ዮሐንስ ወንጌል ምዕራፍ 11 ቁጥር 41 ላይ ይናገራል። አባቶ የሰማይ የምድር ጌታ ይህን ከጥበበኞች ባስተውለህ ሰውረህ ለሕፃናት ስለገለጥክላቸው አመሰግናለሁ ይላል የማቴዎስ ወንጌል 11:5 ላይ። ስለዚህ ሐዋርያት በሕዝቡ መካከል ሆኖ ያመሰግናል። ማመስገንን ያስተምራቸው ስለነበረ ትምህርት እንዲማሩ እንዴት ብለው ማመስገን እንዳለባቸው ሲናገር ይህን ሰጥቷቸዋል። ንባብ በእኔ በእርሱ እታመናለሁ ደግሞ ምን ወይም በማለት እኔ እግዚአብሔር የሰጠኝን ልጆች በማለት ይናገራል። ኢሳይያስ 8 ላይ ያለው ትንቢት ነው። እኔ በእርሱ እታመናለሁ ይላል። ይህ ቃል በነቢዩ ኢሳይያስ የተነገረ ቃል ነው። ኢሳይያስ 8:16 ላይ እኔ በእርሱ እታመናለሁ በማለት ቃሉ የታመነ ንግግሩ የታመነ መሆኑ ይናገራል። እነሆኝ እኔ እግዚአብሔር የሰጠኝ ልጆች ሲል ይህም የነቢዩ ኢሳይያስ ቃል ነው። ኢሳይያስ 8:17 ላይ እነሆኝ እኔ የሚለው ኢየሱስ ክርስቶስ ሲሆን እግዚአብሔር የሰጠኝ ልጆች ሲል ሐዋርያትን መግለጹ ሲሆን ስለ ሐዋርያት የተነገረ ትንቢት ነው። ወንድሞቼ ብሎ ሲጠራቸው አያፍርም በማለት ቅዱስ ጳውሎስ ሁለቱ ነቢያት ዳዊትን ኢሳይያስን የተናገሩት ከተጠቀሰ በኋላ ኢየሱስ ክርስቶስ ምዕመናን ወንድሞቼ ሲላቸው የሚያሳፍር ቃል መሆኑን የማያሳፍር ቃል መሆኑን ይናገራል። ሰዎች ስለሚደነግጡ ማለት ነው። ወንድሞቼ ብሎ ሲጠራ እንዴት አምላኩን ወንድሞቼ አላቸው ሲል ስለ ሰውነቱ ወይም ሰው ስለመሆኑ ከአዳም ዘር ስለመወለዱ ወይም ደግሞ በአዳም ዘር አንድ ስለሆኑ ወንድሞቼ ይላል። ስለ አምላክነቱ ደግሞ አምላካችን ብሎ ይጠሩታል ማለት ነው። እንግዲህ ልጆቹ በስጋ በደም ስለሚካፈሉ ወይም ስጋና ደምን የሚካፈሉ ስለሆነ ምዕመናን እርስ በርሳቸው በስጋ በደም የተዛመዱ ስለሆኑ አንድም የአንድ ክርስቶስ ስጋ መብላት ደሙ መጠጣት የክርስቶስ አካል መሆናችን የሚናገር ስለሆነ መንፈሳዊ ዝምድና ስለምንዛመድ ይህንን ይናገራል። አንድ መንጋ በመሆን በማለት ዮሐንስ 10:16 ላይ በክርስቶስ ስጋና ደም አንድ ቤተሰብ አንድ አካል ተብለን መጠራታችንን ይናገራል። በሞት ላይ ስልጣን ያለው በሞት እንዲሽር ሲል ሞትን በሞቱ ሽሯል። ሞትን ስልጣን ስላለው ሞት የተባለው ዲያብሎስ ነው። ዲያብሎስን ሽሮ ሞቱን እንዲለቅ አድርጎ ካሳ አድርጎ የሰው ልጆች ሁሉ እንዲለቅ አድርጎ አስከፍሎታል። ስለዚህ በሞት ላይ ሞት ስልጣን እንዳለው በሞት ላይ ይሄ ሞትን ድል የሚያደርግ ስልጣን ያለው ክርስቶስ የሰው ልጆች ሁሉ በማዳን ድል አድርጎ እንደተነሳ የሚናገር ክፍል ነው። በሕይወታቸው ሁሉ ስለ ሞት ፍርሃት በባርነት የታሰሩ የነበሩ ሁሉ ነፃ እንዲወጣ በስጋ በደም እንዲሁ ተካፈሉ በማለት ይናገራል። በሕይወታቸው ሁሉ ስለ ሞት ፍርሃት የሚለው እንግዲህ ሞትን በመፍራት የነበሩ ያሳርፋቸው ዘንድ በማለት ይናገራል። ሞት የሚፈሩ ሰዎች ለሞት ተገዢ ሆነው ይኖሩ ነበረ። እነ አብርሃም፣ እነ ይስሐቅ፣ እነ ያዕቆብ ምናምን ሁሉ ሞት ገዝቷቸው ነበረ። ግን ሞትን ድል የሚያደርግ አምላክ ምን አለ? ሞትን ድል አደረገላቸው። ወደ ቀደመ ግብራቸው ነፃ ፍቃድ መለሰ ነው። የሞት ኃይሉ ስላልደከመ ሁሉም ለሞት ተገዦች ሆኖ ይኖሩ ነበረ ሲል ከአዳም ጀምሮ ክርስቶስ መጥቶ ሞትን ድል እስከሚያደርግ ሁሉም ምንም ጽድቅ ቢኖራቸው ምንም መልካምነት ቢኖራቸው ምንም ከእግዚአብሔር ጋር ቢሆኑ ሟች ስለነበሩ ሞት ገዝቷቸው ስለነበረ ይሞቱ ነበረ። በክርስቶስ ግን ይህ ሞት ተሸንፏል በማለት ሲናገር ሞትን ድል አደረገላቸው ብሎ ይናገራል። በስጋ በደም እንዲሁ ተካፈለ ሲል ኢየሱስ ክርስቶስ በዲያብሎስ ባርነት ተይዘው በሲኦል ታስረው የነበሩትን የሰው ልጆች ነፃ ለማውጣት ስጋን የራሱ ደምን የራሱ አድርጓል የሚለውን ይናገራል። ይሄ ስለ ተዋህዶ የሚናገረው ነው። የአብርሃም ዘር ይዟል እንጂ እናንብብ ከቁጥር 16 እስከ 18 ከቁጥር 16 እስከ 18 ያለውን እንዲህ እንደዚህ ይላል። የአብርሃም ዘር ይዟል እንጂ የያዘው የመላእክት አይደለም። የአብርሃምን ዘር ይዟል እንጂ የያዘው ዘር የመላእክት አይደለም። ስለዚህ የሕዝብ ኃጢአት ለማስተሰረይ ይቅር ለማለት ለእግዚአብሔር በሆነው ነገር ሁሉ የሚያምርና የታመነ ሊቀ ካህናት እንዲሁም በነገር ሁሉ ወንድሞቹን ሊመስል ተገባ። እርሱ ራሱ ተፈትኖ መከራን ስለተቀበለ የሚፈተኑትን ሊረዳቸው ይችላልና በማለት ይናገራል። የአብርሃምን ዘር ይዟል እንጂ የመላእክትን አይደለም ሲል የማይሞት ሳይሆን የሚሞተውን ስጋው አድርጓል። ሰው ሆኗልና ሞት ሊገባው ቻለ በማለት ሰውነቱን ይናገራል። በነገር ሁሉ ወንድሞቹ ሊመስል ተገባው ሲል ወንድሞቹ በአጠቃላይ የሰው ልጆች ናቸው እና ሰዎችን መራብ፣ መጠባት፣
መታረዝ፣ መድከም፣ መታመም፣ የተለያዩ መከራዎችን በመቀበል ሞትን ሁሉ ሰው ልጆችን መስሏል በማለት ለሰው ልጆች ቅርብ እንደነበረ ይናገራል ማለት ነው። እርሱ ራሱ ተፈትኖ መከራ ስለተቀበለ የሚፈትኑትን ሊረዳቸው ይችላልና ይላል ቅዱስ ጳውሎስ። ኢየሱስ ክርስቶስ በተለያዩ ፈተናዎች ውስጥ ማለፉ በየጊዜው የሚፈተኑትን ሰዎች ለመርዳት ዝግጁ ነው። ሐዋርያትን ረድቷል፣ አባቶችን ረድቷል፣ የቀደሙትን ረድቷል በማለት ከመከራ ሁሉ ሊያወጣቸው ራሱ አስቀድሞ መከራን ጀምሯል፣ መከራን ተቀብሏል ብሎ ቅዱስ ጳውሎስ ይናገራል። እንግዲህ የዕብራውያን መልእክት ሚስጥረ ሥላሴ ሚስጥረ ሥጋዌ በጣም ነው የሚዳሰስበት እና ጠንከር ብለን እንማራለን። ከወትሮ ትምህርት ትንሽ ይለያል። ይሄ ትምህርት ይከብዳል። ያስተማረን የመከረን እግዚአብሔር አምላክ ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክብር። ይቆያል።